ከድህነት መውጫ 6 መንገዶች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። ዓለም ላይ ያለው ሕዝብ ሁሉ በቅድሚያ ለሃይማኖቱ ሳይሆን ለገንዘብ የሚሰግድና የሚንበረከክ ነው። የሰው ልጅ እኔ ሃይማኖት አለኝ ይላል እንጂ ትክክለኛ ሃይማኖቱ ገንዘብ ከሆነ ዘመናት አልፈዋል። ሰው ለምቾቱና ለገንዘብ ሲል ሃይማኖቱን፣ ቤተሰቡን፣ ዜግነቱን፣ ጾታውን ጭምር የሚቀይርበት ዘመን ላይ ደርሰናል። ለዚህ ነው በዚህ ዘመን ድሃ ሆኖ መኖር በእጅጉ ከባድ የሆነው። በዚህ ትውልድ መካከል ለመኖር የግድ ድህነትን ማሸነፍ አማራጭ የሌለው ጉዳይ ነው። ታዲያ ከድህነት ሰንሰለት ከቃል ኪዳኑ ለመፋታት እነዚህ 6 ዋና ዋና ነገሮችን የግድ ማድረግ ይኖርብናል። አንደኛ፣ አእምሮን መቀየር። እኔ ድሃ ነኝ ባትል እንኳን ቤተሰብ ምንም እንደሌላቸው አንተም ምንም እንደሌለ አሳዛኝ ታሪክ ያለ ሰው መሆንህን አምነ ተቀበለ መኖርህ በራሱ እኔ ድሃ ነኝ የሚለውን አስተሳሰብ መቀበልህን ያሳያል። ስለዚህ በታሪክ የመጀመሪያ ላይ ድሃ ነበርኩ፣ ቤተሰቤ ምንም ያወረሱኝ ነገር የለም፣ ከአሁን በኋላ ግን የድህነትን ምዕራፍ እሰናበታለሁ፣ መቀየር እችላለሁ። ሌሎች በውርስ ያገኙትን እኔ በትጋትና በብልሃት ማግኘት እችላለሁ። ከቤተሰቤ ስሜንና ስማቸውን ብቻ ወስዳለሁ። በተረፈው ግን አዲስ የበረከትና የብልጽግና መንገድን መጓዝ እጀምራለሁ። ጓደኞቼ ሲዝናኑ እኔ እሰራለሁ። ተስፋ ከሚቆርጡት ጋር አልውልም። በብዙ ኪሳራ ወድቀው አሉታዊ ነገር ከሚያወሩት ጋር አልወዳጅም የሚል የለውጥ አእምሮና አስተሳሰብ ካለ ይሄ አንዱ የለውጥ ጅማሬ ነው። እማራለሁ፣ እሰራለሁ፣ እለወጣለሁ ማለት የዘወትር ቋንቋ ይሁን። ድህነት የትውልድ ዕጣ እንጂ የዘላቂ ሕይወት ፍርድ አይደለምና ልክ እንደ ኖህ ከድህነት ጥፋት የምታመልጥበትን መርከብ ራስህ መስራት አለብህ። ራስህን ካላስመለጥክ ማንም ሰው አይረዳህም። ከቤተሰብ የቀረበ ረዳት የለም አይደል? ቤተሰብ እንኳን አንተን መርዳት ቢያቅታቸው ነው ከድህነት ጋር ፊት ለፊት እንድትጋፈጥ ያደረጉ። ስለዚህ ለመለወጥ ራስን አሳምን። ለራስህ ያለህ አንተ ነህ። ብዙ ሰዎች ከድህነት የማይወጡበት ምክንያት የገንዘብ ማጣት ሳይሆን የአእምሮ አስተሳሰብ ነው። ስለዚህ አስተሳሰብ አእምሮ ይለወጥ። ሁለተኛ፣ ዕውቀትና ችሎታ ወይም ስኪል። ለለውጥ ዲግሪና ዲፕሎም ብቻ አይበቃም፣ የሚከፈልበት ችሎታ ያስፈልጋል። በቀላሉ በትጋትና በብልሃት ገንዘብን የሚስብ ችሎታና ዕውቀት ያስፈልጋል። ለምሳሌ የቴክኒክ ሥራ፣ ይህም የመኪና ሥራ ወይም የጋራዥ ሥራ፣ የፈጠራ ሥራዎች፣ የእንጨት ሥራዎች፣ የኤሌክትሪክ ሥራዎች፣ ሃርድዌርና ሶፍትዌር ሜንቴናንስ እንዲሁም የዲጂታል ሥራዎች ወይም ችሎታ ለምሳሌ ግራፊክስ ዲዛይን፣ ቪዲዮ ኤዲቲንግ፣ ሶሻል ሚዲያ ኮንተንት ክሬተር። በተጨማሪም የንግድ ችሎታ መሸጥ፣ መግዛት፣ መደራደር፣ ይህም ልክ እንደ ድለላ ሥራ ወይም የኮሚሽን ሥራ። ከቻልክ ከአንድ ሙያ በላይ ቢኖርህ መልካም ነው። አዳዲስ ነገሮችን ለመሞከር አትፍራ። በእያንዳንዱ ሙከራ ውስጥ ምናልባት አንድ ወሳኝ ቁልፍ ታገኝ ይሆናል። ይህም ቁልፍ የሕይወትህ ማስተር ኪ ሊሆን ይችላል። ሁሉን ነገር እየከፈትክ የምትዘጋበት ሊሆን ይችላል። ስለዚህ ሕይወት ያቀረበችልህን እያንዳንዷን አጋጣሚ ተጠቀምበት። ሶስተኛ፣ በትንሹ መጀመር። ብዙ ሰዎች ብዙ ገንዘብ ካገኘው እጀምራለሁ ይላሉ። ይህ የተሳሳተ አመለካከት ነው። ትንሽ ሥራ ጀምር፣ ትንሽ ትርፍ ተቀበል። የውሃ ጠብታ ድንጋይ ይሰብራል የሚባለው ይህን ሐሳብ ይወክላል። ይህ ማለት ዛሬ 1000 ብር የሚያመጣ ሥራ ነገ 10,000 ብር ሊያመጣ ይችላል። ስለዚህ ሥራ ታናሽና ታላቅ ተብሎ አይመረጥም። ሥራ ታላቅ ብቻ ነው፣ ታናሽ ወንድም የለውም። በትንሹ የጀመርከው ሥራ ታላቅ ይሆናል፣ አንተንም ታላቅ ያደርጋል፣ ያከብርሃልም። እያንዳንዱ ትልቅ ነገር ትንሽ ጅማሬ አለው። በትንሽ ያልጀመረ ምንም ነገር የለም። የትኛውም ትልቅ ቁጥር ከአንድ ይጀምራል። ስለዚህ በትንሹ ለመጀመር አትፍራ። ትናንሽ ነገሮች ሲደመሩ ትልቅ ነገርን ይወልዳሉ። አራተኛ፣ ቁጠባና የገንዘብ ቁጥጥር። የማትፈልገውንና የማያስፈልግህን አትግዛ። ትንሽ ቢሆንም ቁጠባ ጀምር። ገንዘብህ ከየት ወጥቶ የት እንደሚሄድ እወቅ። ቁጠባ ማለት ያለህን ገንዘብ ሳይባክን የምታስቀምጥበት ቦታ ማለት ነው። ቁጠባ ስንል ብዙ ጊዜ አእምሯችን ላይ የሚመጣው ባንክ የምናስቀምጠው ገንዘብ ነው። ይህ ግን ትክክለኛ ቁጠባ ሳይሆን ባንኮች በእኛ ገንዘብ እንዲሰሩ ለእነርሱ ብድር መስጠት ማለት ነው። ትክክለኛው ቁጠባ የማንከስርበት ሥራ ላይ ገንዘባችንን ኢንቨስት ማድረግ ማለት ነው። ብዙ ባለሀብቶች እንኳን ቁጠባን ካልተማሩ ድሃ ይሆናሉ። ቁጠባ ማለት
ያለ አግባብ ገንዘብ አለማባከን፣ አስፈላጊ ለሆነ ነገሮች ብቻ ወጪ ማድረግ ማለት ነው። ገንዘብ የሚያድግበትን ቦታና ስራ ካገኘንለት ይህ ቁጠባ ይባላል። በተረፈው ያገኘነውን ገንዘብ ወስደን ባንክ ማስቀመጥ ማለት አሁንም ከድህነታችን ጋር ለመኖር ቃል ኪዳን እንደማደስ ነው። ስለዚህ ገንዘባችንን ባልሆነ ጉዳይ ላይ ማፍሰስ የለብንም፣ ተገቢም አይደለም። አምስተኛ ሰዎችን መምረጥ። ሰዎችን መምረጥ ስንል ብዙ ትርጉሞች አሉት። በአጭሩ እንደዚህ ብለን እናስቀምጥ። ሰዎችን በብዙ መንገድ መምረጥ እንችላለን። ለምሳሌ አካባቢን በመቀየር ሰዎችን መምረጥና መቀየር እንችላለን። ይህ ማለት አንተ መቼም አትለወጥም፣ አኗኗርህን እናውቀዋለን፣ ያንተ ገቢና ወጪ አገር ያውቀዋል፣ የተለየ ችሎታ የለህም እያሉ የሚያጣጥሉ ሰዎች ያሉበት ቦታ ለመቀየር በጣም ከባድ ነው። ሁሌም ቅሬታና ትችት የሚናገሩ ሰዎችን ከህይወት ላይ ቀንስ። የሚያነሱህን እንጂ የሚያዋርዱህን ከመንገድ ላይ ዘወር አድርጋቸው። እውነተኛ ወዳጅ ትላንትን የሚያስታውሳችሁ ሳይሆን ለነገ የሚያዘጋጃችሁ ነው። ስለዚህ የተሻለ ሰው የማትሆኑበት ሰው በህይወታችሁ ውስጥ መኖር የለበትም። እንደውም ከቻላችሁ ከእናንተ ከተሻሉ ሰዎች ጋር ተቀላቀሉ፣ ህብረት ፍጠሩ። አካባቢያችሁ አእምሯችሁን ይቀይራል፣ አእምሯችሁ ደግሞ ህይወታችሁን ይቀይራል። ስድስተኛ ጽናትና ትዕግስት። ፋስት ፉድ እንጂ ፋስት ላይፍ ወይም ፈጣን ህይወት እንዲሁም ፈጣን ሀብት የለም። ከእያንዳንዱ ተግዳሮትና ፈተና መጽናትን መማር አስፈላጊ ነው። ጽናትና ትዕግስት ከድህነት መውጫ በር ናቸው። ይህ በር የሚከፈትላቸው የሚጸኑና የሚታገሱ ሰዎች ናቸው። ጽናት የተስፋና የስኬት መሰረት ነው። አንድ ከድህነት ህይወት የወጣን ሰው እንዴት ወደዚህ ስኬት ደረስክ ብትሉት የመጀመሪያ መልሱ በጽናትና በትዕግስት ይላቸዋል። በአንድ ጀንበር የሚመጣ ለውጥ እንደሌለ በማወቅ የምትፈልጉት በር እስኪከፈትላችሁ ድረስ ደጋግማችሁ ማንኳኳት ይኖርባቸዋል። ቤተሰብ ድሃ የሆኑበት ምክንያት አላቸው። አንተም ሀብታም የምትሆንበትን ምክንያት ፍጠር። ሁሉም ነገር ምክንያት አለው። ምክንያቶቹን መፍጠር ከቻልክ ታሪኩን መፍጠር ትችላለህ። ከድሃ ቤተሰብ መወለድ ክስ አይደለም፣ ነገር ግን ከድህነት መውጣት ውሳኔ፣ ጽናትና ትክክለኛ መንገድን ይፈልጋል። ቀስ በቀስ ሁሉ ይቻላል። ቀጥሎ የምነግራችሁ ነገር በጣም ያስደነግጣቸዋል፣ በጣም ያስገርማቸዋል፣ ለለውጥና ለኑሮ ያነሳሳቸዋል። በትኩረት ስሙኝ። በእርግጠኝነት ህይወታችሁን የሚቀይር መልእክት ነው። ከኪሳራ አፋፍ ወደ ሚሊዮን ዶላር ሽያጭ፣ የአንድ መነጽር ተአምራዊ ጉዞ። ነገሩ እንዲህ ነው። የ106 ዓመት ዕድሜ ባለጸጋው ታዋቂው የፈረንሳይ መነጽር አምራች ሄነሪ ጁሊያን ከጥቂት ዓመታት በፊት ህይወቱ ሊያበቃ በሩ ሊዘጋ የደረሰ ኩባንያ ነበር። ምንም እንኳን አገግሞ ወደ ሥራ ቢመለስም ገበያው ቀዝቅዞበት ነፍስና ሥጋው ሳይለያይ ለዓመታት ቆይቷል። ነገር ግን ባለፉት 3 ቀናት ውስጥ የሆነው ነገር ተአምር ነው። ታሪኩ የተቀየረው በስዊዘርላንድ ዳቮስ በተካሄደው ዓለም አቀፍ ጉባኤ ላይ ነበር። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የኩባንያውን ፓሲፊክ ኤስ01 የተሰኘ ሞዴል መነጽር አድርገው መድረክ ላይ ብቅ አሉ። ማክሮን በዚህ መነጽር አጊጠው ንግግር ሲያደርጉ የዶናልድ ትራምፕን የአሽሙር አድናቆት ጨምሮ የዓለምን ሚዲያዎች ትኩረት በአንድ ጊዜ ሳቡት። ውጤቱ ምን ሆነ መሰላችሁ? ዌብሳይቱ ተጨናነቀ። ማክሮን በታዩ በደቂቃዎች ውስጥ የኩባንያው የኦንላይን ሽያጭ በጎብኚዎች ብዛት ተጨናነቀ። በሺዎች የሚቆጠሩ ሰዎች የማክሮኑን መነጽር ለመግዛት ሲሻሙ ዌብሳይቱ ከአቅም በላይ ሆኖበት ክራሽ አደረገ። የነፃ ማስታወቂያ በፕሬዝዳንቱ። ኩባንያው ምንም አይነት የማስታወቂያ በጀት ሳይመድብ በፈረንሳይ ፕሬዝዳንት አማካኝነት ባገኘው የነፃ ማስታወቂያ በሚሊዮኖች የሚቆጠሩ ትዕዛዞችን ተቀበለ። አስገራሚው የዋጋው ዝላይ በ106 ዓመት ታሪኩ አይቶት በማያውቀው ሁኔታ የኩባንያው የገበያ ዋጋ በ65% አሻቀበ ወይም ጨመረ። መጋዘኑ ባዶ ቀረ። በመጋዘን ተከማችተው የነበሩ መነጽሮች እያንዳንዳቸው $770፣ ይህም በኢትዮጵያ ከ150 ሺህ ብር በላይ በሰዓታት ውስጥ ተሸጠው አለቁ። አሁን ኩባንያው ከመላው ዓለም የሚጎርፉ ትዕዛዞችን ለማስተናገድ ሌት ተቀን እየሰራ ይገኛል። ከዚህ አስገራሚ ነገር ምን መማር እንችላለን? አንዳንድ ጊዜ ለስኬት ጠንክሮ መስራት ብቻ ሳይሆን ትክክለኛው ሰው በትክክለኛው ቦታ የእናንተን ውጤት ተጠቅሞ መታየቱ ተአምር ይፈጥራል። ምን አይነት ተአምር እንደሚሆንላችሁ አታውቁም። ዝም ብላችሁ ተስፋ ሳትቆርጡ ስራዎቻችሁን ስሩ፣ ሙከራዎቻችሁን ሞክሩ። ምናልባት ታሪካችሁ ልክ እንደነገርኳችሁ ድርጅትና እንደ ፕሬዝዳንቱ ጉዳይ ሊሆን ይችላል። ይህ ሁሉ ተአምር የሆነው በስራ ነው። በስራችሁ ተስፋ ሳትቆርጡ በትጋት የምትችሉትን ስሩ። እስከ መጨረሻው ድረስ ተስፋ ሳትቆርጡ ስሩ። ከዚህ ቪዲዮ የተማራችሁ ሰዎች በድጋሚ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ። አመሰግናለሁ።